ክብራት ውድ የቻናሌ ተከታታዮች እንደምን ቆያችሁልን? ክብራትና ክብራት ውድ ቤተሰቦች እንግዲህ በዛሬው ክፍል እንደተመለከታችሁት ያልተጠበቀ ነገር ተከስቷል። አደይና ዴቭ ፍቅራቸውን አጣጣሙ ብለን ሳንጨርስ ዶክተሩ በሩ ከፍቶ ገብቷል። ይህ ነገር በጣም ነው የሚያስገርመው አይደል? ውድ ቤተሰቦቼ ምክንያቱም እኔም ይሄን ነገር አልጠበቅኩትም ነበር። ዛሬ የተፈጠረው ነገር በጣም እጅግ አደገኛና አሳሳቢ ነገር ነው። ምክንያቱም አስባችሁታል? ፍቅረኛችሁ ካጠገባችሁ ተቀመጣ ሌላ የሚያፈቅራት ሰው መጥቶ ፍቅሯን ሲገልጽላት እንደሚሄድ የሚያስጠላ ነገር አለ? ሌላ ምንም የሚያስጠላ ነገር ያለ አይመስለኝም። ምክንያቱም ከዚህ በላይ ንቀት፣ ከዚህ በላይ ምንም ነገር የለም። ምንም እንኳን ቢሰክር ዶክተሩ ሆዲ አባውን ብቅል ያወጣዋል የሚባለውን ነገር እውን እንደሆነ አሳይቶናል። በዚህ ነገር ዴቭ ተናዶ ምን ሊያደርግ ይችላል? ሊመታው፣ ሊያንቀው፣ ሊገለው ምንም ነገር ቢያደርገው ግን አይፈረድበት። ምክንያቱም ዴቭን ህመም እናውቀው እኛ ብቻ ነን። ከመጀመሪያው ጀምሮ ገብቶት ነበር። በመጨረሻም ሁሉም ነገር የተገለጠ ይመስላል። ክቡራትና ክቡራት ውድ ቤተሰቦች ስለዚህ ነገር ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። ሰራተኛዋ አደይ ክፍል 255 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰቡናችሁን በፍጹም እንዳትረሱ። እናመሰግናለን። እኔ የበዛባቸው ናቸው። የጓደኛ ምክር ደግሞ ምንጊዜም ህይወትን በጣም ሊያበላሽ የሚችል ነገር ነው። በጣም ጓደኛ ሆናችሁ ስትመክሩ እየተጠነቀቃችሁ ነው መምከር ያለባችሁ ጓደኛችሁ። ምክንያቱም ሊያጠፋው ይችላል፣ ሊጠቅመው ይችላል። የሚጠቅመውና ማይጠቅመውን እየለያችሁ መምከር ነው ያለባችሁ። ምክንያቱም አሁን ለአደይ እንደዛ ብላ መክራት ዴቭና ሁለቱ የሆነ ችግር ቢገጥማቸው አደይ ዴቭን ጥሎት ትችላለች ማለት ነው። ይህ ምክር ደግሞ ሁለቱንም መጨረሻ ላይ ይጎዳቸዋል። ክቡራትና ክቡራት ውድ ቤተሰቦች እስቲ በእኔ ሀሳብ የምትማሙ ይህን ቪዲዮ ላይክ አድርጉ እና ደግሞ ዛሬ እስቲ ምን ተሰማችሁ? ዳይመንድ በስተመጨረሻ ፎንቃ ገብቶለታል። ምን አሰባችሁ? ከኩኩሻ ፍቅር ይዞታል። አይ በስተመጨረሻ የቀረው ፍቅር ያልያዘው እሱ ብቻ ነበረ። እሱም ፍቅር ያዘው። ሩታና ሊዲያም በዶክተሩ እየተጣሉ ነው። ይሄ ፍቅር የተከለከለ እየሆነ ነው። ልክ እንደ ቃና ፊልሞች እንደምንመለከተው አንዱ አንዱን ሲያፈቅር አንዱ ሌላኛውን አያፈቅረውም። እሱ የሚያፈቅረው ሌላ ሰው ያፈቅረዋል፣ እሱ የሚያፈቅረው ሌላ ሰው ያፈቅረዋል እያለ እንደዚህ እየሄደ ነውና እስቲ ወደ ቤተሰቦች ምን ታስባላችሁ? ማን ከማን ጋር ይመጣጠናል ብላችሁ ታስባላችሁ? ዶክተር ከአደይ ከሩታ ከሊዲያ ከማን ጋር የሚመጣጠን ይመስላችኋል? እስቲ ግምታችሁን አስቀምጡልን። ለዶክተር የትኛዋን ሴት ነው የምትመኙለት? ዶክተሩ እኔ አልደበረኝም፣ ጥሩ ሰው ይመስላል። ግን ደግሞ ፍቅር የያዘው ከተሳሳተች ሴት ነው። ምክንያቱም አደይ ማለት ፍቅረኛ ያላት እንዲሁም ደግሞ ለማግባት ትንሽ የቀራት ልጅ ነች እና ደግሞ ከዴቭ ጋር በጣም ብዙ ደስ የሚሉ ህይወትን አብሮ አሳልፏል። ክቡራትና ክቡራት ቤተሰቦች ይሄ ልጅ በሁለቱም መካከል ገብቶ በሚጠብጣቸው ነው በጣም ደስ የሚሉኝ። ምክንያቱም ሁለቱ አንድ ላይ በጣም ነው ደስ የሚሉት አይደል? ውድ ቤተሰቦች እናንተስ ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። በሌላ በኩል ደግሞ ፍቅር አለች። አይ ፍቅር አሁንም እየበጠበጠችው ነው ይህንን ቤት። በስማም ከሰራተኛዋ ጋር ከአሹ ጋር ከአደይ ጋር ከለሊ ጋር ከእያንዳንዳቸው ጋር መስማማት አትፈልግም። ምን አይነት ጸብ የምትወድ ምን አይነት ጸብ የምታፈቅር ልጅ ነች? ምን ያህል ነው እንደዚህ የሰው ልጅ ሰይጣን ራሱን በአካል ሊመስል የሚችለው? ኧረ በስመ አብ በጣም የምትገርም ሰው ነች። እስቲ ክቡራትና ክቡራት ውድ ቤተሰቦቼ ይህ ድራማ እያለቀ ይመስላችኋል? እኔ ግን ትንሽ የሚቀረው ይመስለኛል። እስከ 300 ክፍልም ሊያመራ ይችላል ብዬ አስባለሁ። እናንተስ ውድ ቤተሰቦቼ ይሄ ድራማ ይቀጥላል ወይስ ቶሎ እንዲያልቅ ትፈልጋላችሁ? ምን ታስባላችሁ? ግን ደግሞ ይሄ ፊልም ረዘመ ማጠር ዴቭና አደይን ቶሎ ያጋቡልን አይደል እንዴ? እስቲ በእኔ ሀሳብ የምትማሙ ቤተሰቦች ይህንን ቪዲዮ ላይ ያላደረጋችሁ ላይክ፣ ሼር ያላደረጋችሁም ሼር አድርጉ። ሰራተኛው አደይ ክፍል 554 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።